ሴቶች የህብረተሰቡ የጀርባ አጥንት የሀገርም መሰረት ናቸው። ምንም እንኳን በታሪክ ሂደት ውስጥ በኢኮኖሚ በማህበራዊና በፖለቲካው መስክ ያላቸው ተሳትፎ ከወንዶች ጋር ሲነጻጸር ዝቅተኛ ቢመስልም ታሪክ ግን የሴቶችን ድንቅ ሚና ሲመዘግብ ቆይቷል። የሴቶችን ኢኮኖሚያዊ ተጠቃሚነትን ማሳደግ ያሉባቸውን ጫናዎች በመቀነስ በኩል እንደ ተቋም ልዩ ትኩረት ተሰጥቶ እየተሰራ ያለበት ሂደት ነው ብሎ መውሰድ ይቻላል። ከዚህ በተጨማሪም ደግሞ እንደ መንግስት በተለይ ሀገር በቀል የኢኮኖሚ ማሻሻያ ሪፎርም ማካሄዱን ተከትሎ በርካታ ለውጦች ተመዝግበዋል። በእነዚህ ለውጦች በእነዚህ ሂደቶች ውስጥ ደግሞ በተለይ ሴቶች የኢኮኖሚ ተጠቃሚነት እየተረጋገጠ የመጣበት ሂደት ነው ብሎ መውሰድ ይቻላል። ከጥንታዊ ነገስታት እስከ ዘመናዊ ሳይንቲስቶች፣ ከፈላስፎች እስከ ስኬታማ አትሌቶችና ገበሬዎች ሴቶች ባሉበት መስክ ሁሉ አሻራቸውን አሳርፈዋል። በዛሬም በኢትዮጵያችን ከለውጥ ማግስት በኋላ በተሰጠው ትኩረት የሴቶች ተሳትፎና ስኬት ከምንጊዜውም በላይ እየጎላ መጥቷል። ውጤታማ ሴት ማለትም ሕይወቷ የሚያጋጥሟትን ተግዳሮቶች በብቃት ተወጥታ ለሌሎች አርአያ መሆን የምትችል ናት። ዛሬ ስለ አንዲት የኩታበር እንስት ስለ ጽኗ ሩቅ እያራጋው የስኬት ጎዳና እናካፍላችኋለን። በተለይ በሴቶች ላይ ያሉት ስኬቶች ከመቼውም በላይ ሴቶች በኢኮኖሚ ተጠቃሚ የሆኑ የመጡበት ሂደት ነው ብሎ መውሰድ ይቻላል። ይህን የመጀመሪያውና የሴቶች ኢኮኖሚያዊ ተጠቃሚነት ልናረጋግጥበት የምንችለው ትልቁና ዋናው ሀብታችን ምንጫችን ደግሞ ትልቁ መሬት ነው እና ሴቶች ከመጀመሪያ ጀምሮ የመሬት ባለቤትነታቸውን የማረጋገጥ ስራዎች እየተሰሩበት ያለበት ሂደት ነው ያለው። በራሳቸው ስም እንዲሁም ደግሞ ከትዳር አጋሮቻቸው ጋር በጋራ ሆነው የመሬት ባለቤትነት የይዞታ ማረጋገጫ ደብተር እየተሰራላቸው ሴቶች ኢኮኖሚያቸውን ዘላቂ በሆነ አግባብ ሊያሳድጉበት በሚችሉበት አግባብ ትኩረት ተሰጥቶ እየተሰራ ያለበት ሂደት ነው ብሎ መውሰድ ይቻላል። ይህን ስንል እንግዲህ በተለይ በገጠር ሴቶች በተናጠልም ሆነ በጋራ ሆነው የግብርና ማዕከል ባደረጉና እንዲሁም በሌሎች መስኮች በመሰማራት አጠቃላይ የኢኮኖሚ ተጠቃሚ እየሆኑ የሚገኙበት ሁኔታ ነው ያለውና ትልቁና ዋናው ምንጫችን ይሄ ነው። ይህም ደግሞ በተለይ አሁን ላይ የይዞታ ማረጋገጫ ደብተር በራሳቸውም ጭምር ሆነው ብድርም ጭምር እየወሰዱ የበለጠ ኢኮኖሚያቸውን ሊያሳድጉበት የሚችልበትን እድል ፈጥሯል። አንደኛ የመሬት ይዞታ ማረጋገጫ የባለቤትነትን ብቻ ሳይሆን ተጨማሪ ኢኮኖሚ ሊጨምሩበት በሚችልበት ስርዓት መሰረት በዛ ልክ ተወስዶ እየተሰራበት ያለበት ሁኔታ ነው ያለው። ሌላው በሁለተኛ ደረጃ በተለይ በሚፈጠሩ የስራ እድሎች ሴቶች ከምንም በላይ ግንባር ቀደም ተጠቃሚ እንዲሆኑ የማድረግ ስራ ቀድሞ እየተሰራ ያለበት ሂደት ነው ያለው። ከ22,000 በላይ የሚሆኑ በዚህ በዘንድሮ በጀት ዓመት እንኳን ሴቶች ኢኮኖሚ ተጠቃሚ እንዲሆኑ ለማድረግ እየተሰራ ያለበት ነው ብሎ መውሰድ ይቻላል። እኛ በተቋማችን ያው ከምንሰራቸው ስራዎች አንዱ የሴቶችን ሁለንተናዊ አቅም ከፍ ማድረግ ነው። ከዛ ውስጥ አንዱ በገቢ ማስገኛ እንዲሰማሩ በተለይ የኢኮኖሚ አቅማቸውን እንዲያሻሽሉና በማንኛውም ውሳኔ ሰጭነት በንብረት የማዘዝ ኃላፊነት እንዲኖራቸው የመጀመሪያ ስራችን የሚሆነው ለሴቶቹ ግንዛቤ ማፍጠር ስራ ነው የሚሰራው። ግንዛቤ ፈጠራ ስራ ሴቶቹ በተለያዩ የገቢ ማስገኛ ተግባራት እንዲሰማሩ በግብርና ነክና ግብርና ነክ ከግብርና ነክ ውጭ የሆኑ ስራዎች ላይ እንዲሰማሩ የተለያዩ ግንዛቤዎችን ፈጥራለን። ተቋማትም ይህንን የሴቶች በፊት የነበረውን አስተሳሰብ በማሻሻል በስልጠና ይታገዛሉ። ተቋማትም የሴቶችን አካተው እንዲሰሩ የተለያዩ ስልጠናዎች ይሰጣሉ ለተቋማት ሴቶችን እንዲያካትቱና የኢኮኖሚ ባለቤት እንዲሆኑ በሴቶችን
ይሄ እንግዲህ የመጀመሪያው የምንሰጠው የግንዛቤ ስልጠና ስራ ነው። በዚህ ተቋማት የተለያዩ አጋር ተቋማት አሉ። እነሱ ጋር በጋራ እንሰራለን። ለነሱም የግንዛቤ ማስጨበጫ ስልጠና እንሰጣለን። ሴቶችን እንዴት ማካተት እንዳለባቸው የስርዓተ ጾታ አካታችነት ስልጠና ይሰጣል። የብድር አገልግሎትም እንዳገኙ የሚደረግበት አሁን ከባንኮች ጋር ከማይክሮ ፋይናንሶች ጋር የሚሰራ እንደገና ከተቋማችን ጋር ተፈራርመው የሚመጡ ሰዎች አሉ፣ ድርጅቶች አሉ፣ ሲቪክ ሶሳይቲ የምንላቸው እነሱም የድሃ ለሆኑ ሴቶች ስልጠና በመስጠት ከራሳቸው ቁጠባ በመጀመር በራስ አገዝ እንዲቆጥቡ ተደርጎ አንዳንድ ድጋፎችን ያደርጋሉ። በዛ ልክ ስልጠናውን ከወሰዱ በኋላ በተለያየ ገቢ ማስገኛ ይሰማራሉ። ለምሳሌ በገጠር በእርባታው ዘርፍ በበግና ፍየል እርባታ፣ በዶሮ እርባታ፣ በከተማም እንደዚሁ በአገልግሎቶች ዘርፍ አነስተኛ ንግዶች፣ ሸቀጣሸቀጥ እነዚህን ስራዎች እንዲሰሩ የተቀናጀ ስራ ይሰራል። በተለይ በገጠር ያሉ ሴቶች ውጤታማ ናቸው። ያረባሉ፣ እርባታ ላይ ይሰማራሉ። እንደገና የቁም እንስሳትም የሚነግዱ አሉ፣ ዶሮ ላይ ይሳተፋሉ፣ ማነብ ላይ የሚሳተፉ አሉ። በዚህ ዘርፍ በርካታ ሴቶች ወደ ስራ ገብተዋል። ከተማማ አካባቢ በአነስተኛና ጥቃቅን የስራ ዘርፎች ላይ በአገልግሎት ዘርፍ ላይ እንደሱ የመስሪያ መሸጫ ቦታ እየተመቻቸላቸው የተሰማሩ ብዙ ሴቶች አሉና የፋይናንስ አቅማቸውን ከመቼውም በላይ ማሳደግ ነው። ይህ ስንል ምንድነው? በተለይ ቁጠባና የብድር ተቋማትን ለሴቶች እንዲሰፉ በማድረግ ኢኮኖሚያቸው በዘላቂነት ሊያድግበት የሚችልበትና ተጠቃሚ ሊሆኑበት የሚችሉበት እድል ቅድሚያ ትኩረት ተሰጥቶ እየተሰራ ያለበት ሂደት ነው ያለው። ይሄ የሚጀምረው ግን ከራሳቸው ከሴቶቹ ነው። ቁጠባ የምንበለው ብድርም ሴቶች ከራስ አገዝ ከራሳቸው በልማት ህብረት ጀምሮ ቁጠባ ይቆጥባሉ፣ እዛው እርስ በርሳቸው ደግሞ ይበዳደራሉ። ስለዚህ በዝቅተኛ የሆነች ሴት ቸግሯት ኢኮኖሚዋን ለማሳደግ ከራሳቸው ጀምሮ አጠቃላይ ቁጠባን በማመንጨት ብድር በመበዳደር ስርዓትም ጭምር አበጅተው እርስ በርሳቸው እየተደጋገፉ ኢኮኖሚያቸውን እየጨመሩ ያለበት ሂደት አለ። እሱ የበለጠ ተጠናክሮ የሚቀጥልበት ሂደት ነው ያለው። ተጠናክሮም እየተሰራበት ያለበት ነው። እንደኛ እንደ ደቡብ ወሎ ዞን በህብረት ስራም ቁጠባ የሚቆጥቡበት እዛው ጋር ተያይዞ እነዚህ በየቀበሌዎቹ ጭምር ተደራሽ የሆኑበት ሂደት ነው ያለውና እዚህ ላይ ትኩረት ተሰጥቶ እየተሰራ አጠቃላይ ኢኮኖሚያቸውን ሊያሳድጉበት የሚችልበት ሁኔታ ነው ብሎ መውሰድ ይቻላል። አሁን ላይ ደግሞ ከመቼውም ጊዜ በላይ ባንኮችም ጭምር እስከ ወረዳ እስከ ቀበሌ ድረስ ወረድ በማለት ለሴቶቹ ብድርን በማበደር ቁጠባን በመስጠት ኢኮኖሚያቸው ሊያድግበት በሚችልበት አግባብ የአሰራር ስርዓት እየወረዱ እያገዙ ያለበት ሂደት ነው ያለውና በአጠቃላይ ሴቶች ኢኮኖሚያቸውን ሊያሳድጉባቸው የሚችሉባቸውን አማራጮችም ጭምር እየተዘረጉ እየመጡ ያለበት ሂደት ነው ያለው። በዚህም በርካታ ሴቶች በሚባል ደረጃ ተጠቃሚ ናቸው። ለአብነት ስናየው በተለይ ወደ 47,000 በላይ የሚሆኑ ሴቶች ቁጠባ ቆጥበው እርስ በርስ በመበዳደር ከተለያዩ ባንኮች በመበደር እንዲሁም ቀበሌ ላይ ካሉ ከህብረት ስራዎች በመበደርም ጭምር ውጤታማ ስራ እየሰሩ ያለበት ሂደት ነው ያለው። ከ26,000 በላይ የሚሆኑ ሴቶችም ጭምር በዚሁ ተጠቃሚ እየሆኑ ያለበት ሂደት ነው ያለው። የታሪካችን ባለቤት ሩቅያ አራጋው ትባላለች። ትውልዷ ተሁለደሬ ወረዳ ቢሆንም ለሰርግ ወደ ኩታበር በመጣች ወቅት ካሁኑ የትዳር አጋሯ ጋር ትተዋወቃለች። ያኔ ገና ተማሪ ነበረች። ሩቅያ በትምህርቷ ጎበዝ በመሆኗ የሁለተኛ ደረጃ ትምህርቷን አጠናቃ አዳማ ዩኒቨርሲቲ ትገባለች። በ2001 ዓ.ም በአካውንቲንግ ኤዱኬሽን ተመረቀች። የተወለድኩት በ1978 ይማኖ የሚባል 026 ቀበሌ ተሁለደሬ ወረዳ ነው። ጊጣ እስከ 6ኛ ክፍል ጊጣ አንደኛ ደረጃ ትምህርት ቤት ተማርኩኝ። ከዛ ወደ ደሴ ቅዳሜ ገበያ ትምህርት ቤት ሄጄ 7 እና 8 ከተማርኩ በኋላ ከዛ በኋላ ወደ ሆጤ ሄጄ ሆጤ እስከ 11ኛ ክፍል ከተማርኩ በኋላ መምህር አካለ ወልድ 12ኛ ክፍል ተማርኩ። ከዛ በኋላ ያው ውጤት መጣልኝ። አዳማ ዩኒቨርሲቲ ሄጄ ተማርኩ ማለት ነው። አዳማ ዩኒቨርሲቲ አካውንቲንግ ኤዱኬሽን ነው የተማርኩት።
7 ገብቼ 2001 ላይ ነው የተመረኩት። አንድ አመት ዊዝድሮዋል ሞልቻለሁ። የመጀመሪያ ልጄን ስወልድ አቋርጬ ነበር አንድ ሴሚስተር እና እሱን ትቼ እንደገና ተመልሼ ሄጄ ነው የተማርኩት። ያው 1996 በአጋጣሚ ቤተሰቦች ነበሩኝና እዛ ማዶ አካባቢ እና እሱ ሰርግ መጥቼ ነው ያየሁት። የመጀመሪያ ትንሽ ዘፈን ይዘፍን ነበርና ከዛ ሬል ሲያምር ነው ያልኩት። እኔ ሌላ ያልኩት የለኝምና አብሮ የነበር ጓደኛው በቃ ስትወድሽ ሲወድሽ እያለ ያው ሁለታችንን ያገናኘን እሱ ነው። እኔም አገባለሁ የሚል ሐሳብ ያልነበረኝም እሱም በዛ ልክ፣ ምክንያቱም እሱ የተማረ አልነበረም በጊዜውና ከዛ በኋላ በቃ ተጋባን። ከምረቃ በኋላ ወዲያው የሥራ ዕድል ባታገኝም ተስፋ አልቆረጠችም። በ2003 ዓ.ም ወደ ደቡብ ክልል በመጓዝ በወጣቶችና ስፖርት ጽሕፈት ቤት ተቀጠረች። ሆኖም ከትዳር አጋሯ ጋር በመመካከር ትዳሯንና ልጆቿን ለመንከባከብ ሲባል ስራዋን ትታ ወደ ኩታበር ተመለሰች። ብዙም ሳትቆይ በኩታበር ወረዳ የገንዘብ ጽሕፈት ቤት ሙያተኛ ሆና ተቀጠረችና አገለግለች። ከዩኒቨርሲቲ ተመርቄ እንደመጣሁ ቀጥታው የመንግስት ስራ ነበረ። ማለት የመንግስት ስራ በዚህ ልክ አልነበረም ያው ማስበው እና የመንግስት ስራ አንድ አመት ፈለኩ። በጣም ብዙ ደከምኩ፣ ብዙ ፈተና ተፈተንኩ፣ ግን አልተሳካልኝም። ገቢዎች፣ ሌሎች መስሪያ ቤቶችም ተፈትኜ ነበር፣ ግን አልተሳካልኝም። አንድ አመት ስራ ፈትቼ ተቀመጥኩ። ስራ ፈትቼ ስለ እዚህ ስራ ሰራለሁ ያው የመንግስት ስራውን ግን አላገኘሁም ነበርና ከዛ 2003 ላይ ደቡብ ሄድኩ ስራ ፍለጋ። እዛ ሲሄድ በአጋጣሚ ወጣቶችና ስፖርት ጽሕፈት ቤት የእቅድ ባለሙያ ሆኜ ተቀጠርኩ። 1068 ነበር የተቀጠርኩት፣ ማለት 1068 ብር። ከዛ ሳየው ያው የመንግስት ስራ ብዙም ማለት ለመኖር ራሱ አይበቃም። ከዛ እዛም ሆኜ ያው አንዳንድ ነገሮችን እጅ ስራዎችን ምናምን ሰራ ነበር። ከዛ 7 ወር ሆነኝ። 7 ወር ሲሆነኝ ነፍሰ ጡር ነበርኩኝ። ሁለተኛ ልጄ እሱ ሂዶ አመጣኝ ከደቡብ ማለት ነው። አልቾ ሪሮ የሚባል አካባቢ ነበር የተቀጠርኩት። ባለቤቷ አርሶ አደር በመሆኑ ሩቅያ ከመንግስት ስራዋ በተጓዳኝ በትርፍ ሰዓቷ የቤት ውስጥ ስራዎችንና የእንስሳት እንክብካቤን ታከናውን ነበር። ከዛ መጣሁኝ። ሁለተኛ ልጄን ወለድኩ። ሁለተኛ ልጄን ወልጄ እዚህ ሻይ ቤት ከፍቼ ሻይ ቤቱም ልጆንም እያሳደግኩኝ ሻይ ቤትም እየሰራሁኝ ሌሎችም አንዳንድ እየሰራሁኝ ከዛ በኋላ ፋይናንስ ኩታበር ወጥቷል ሲባል አሁንም ያው ማህበረሰቡ በጣም ትልቅ ተጽዕኖ ያደርግብሃል። ስቲል ነው አሁን ራሱ ይሄን ሁሉ ስራ እየሰራሁኝ የመንግስት ስራውን ትታ እንደዚህ ጣቆሬ ምናምን ሲያዩኝ ብዙ ቻሌንጅ የሚያደርግ ነገር አለ። ከዛ ያው እዚህ ተቀምጠሽ ምናምን ብዙ ያው ቤተሰብም ገባ ፋይናንስ። ከዛ እዛ ከገባሁኝ በኋላ ከዛ ቁጭ ብዬ ነው የምውለው። ጠዋት እሄዳለሁ፣ ማታ እመጣለሁ። በቃ ስልችት ብሎኝ፣ ምክንያቱም የሚሰራ ያን ያክል ስራ የለም ቢሮ ውስጥ። ከዛ አርፍጄ ሲሄድ ለምን አረፈርሽ ይሉኛል። እዚህ እሱም ደግሞ ለምንድን ነው የምታረፍጂው ይለኛል። በቃ ሰዓትሽን በአግባቡ መጠቀም አለብሽ፣ ይሄ ሀቅ አይደለም ምናምን ይለኛልና ያው ብዙ እንትን እያልኩኝ ደስ ብሎኝ ሳይሆን ሰራሁ የተወሰነ 6 አመት አካባቢ። በ2007 ዓ.ም አንድ ትልቅ ውሳኔ ወሰኑ። በቤት የነበሩ በሬዎችን በመሸጥ ወደ ወተት ላሞች እርባታ ተሸጋገሩ። 2007 ላይ ማድለቡን ተውነውና በጎችና በሬ ያደልብ ነበር ብያለሁ ቀድሞ። እሱን ተውንና ወደ ላሞቹ ገባን። ከላሞቹ ውስጥ ይቺ ላምና ያቺ ጥጃ ነበረች። ጥጃዋን 7000 ብር ከደብረ ብርሃን አስመጣናት። ከዛ ይቺን ደግሞ ልትወልድ የደረሰች ነበረች። በ20000 ብር ገዛን። ቤት ውስጥ 2 ላሞች ነበሩ። ከዛ 2 ላሞች ብቻ 5 ላም አድርገን አንዲት ሌላ 20000 ብር 30000 ብር ገዛንና 5 ላም አድርገን ጀመርን። 5 ላም ይሄ ቤት አልነበረም፣ ቤቱን ሰራን። ከዛ ከነመኗቸው 500,000 ብር አካባቢ ወጪ አውጥተን ጀመርን። እዛው ፋይናንስ እየሰራሁኝ ማለት ነው። ከዛ በኋላ ይሄን ጀመርን። ይሄን ስንጀምር ወተት ደግሞ ለማን እንስጥ ተቸገርን።
ከዛ እንደዚህ በቤተሰብ ተነጋገርንና ፀሐይ ግዛው ወተት ቤት ማስረከብ ጀመርን። 10 ሊትር ነበር የመጀመሪያ ወተት የወሰድነው ከዚህ ትራንስፖርት እየከፈልን ማለት ነው። ከዛ እሷ እንደው እኮ ከሰፈር የተወሰነ 2 ሊትር 3 ሊትርን ብታገኚ አጠያይቂና የትራንስፖርት ይችልሻል አለችኝ። ከዛ በኋላ ሳጠያይቅ አንድ ሴትዮ አምና ሰጠችኝ። ማዶ ናት ብሩቅጡ የሚባል አካባቢና ያን 5 ሊትር ወተት አምጣ ሰጠችኝ። ከዛ 15 ሊትር ሆነ ማለት ነው። የኔ እንደገና 15 ሊትር ሆነ 20 ሊትር። ያን 20 ሊትር ወተት የመጀመሪያ 4200 ብር ነው የተቀበልኩት በወር ማለት ነው። 7 ብር ነበር የዛኔ 1 ሊትር ወተት የሚሸጠው። ከዛ በኋላ በቃ ሰው እየለመደኝ መጣ። ከዛ በቃ እሷም በየጊዜው ጨምሪ ምናምን አለላት ራሷ አውቃ ትጨምርልኛለች። ከዛ እስከ 500 ሊትር ድረስ ደረስን ከጁንታ በፊት። ከዛ ይሄንን ወተቱን እየሰራን እዚህም የሚያልብም ሰው ምንም ሳጣ ጧት ተነስቼ ላሞቹን አልቤ እጄ እየሸተተ ትምህርት እዛ መስሪያ ቤት ሄዳለሁ። ያው ይሸታል በባህሪው እና እንደዚህ ሳሸተው ለኔ ራሱ ይቀፈኝ ነበር ቢሮ ከገባሁኝ በኋላ ማለት ነው። ከዛ በቃ እንደዚህ ያልኩኝ ሰራ የወተት ስራው ውጤታማ የሆነ ሲመጣ ሩቅያ በ2010 ዓመተ ምህረት ደሞዝ የሚቆጠርለትን የመንግስት ስራ እቅፍ አድርጋ በመተው ሙሉ በሙሉ ወደ እንስሳት እርባታ ገባች። በሁለት ላሞች የጀመረችው ይህ ጉዞ ዛሬ ላይ 9 የሚታለቡ ላሞችና 3 ጊደሮች ደረጃ ላይ ደርሰዋል። በቀን 60 ሊትር ከራሷ ላሞች የምታልብ ሲሆን ከህብረት ሥራ ማህበራት ደግሞ 120 ሊትር ወተት ትረከባለች። ምርቷን ከደሴ እስከ ባቲ ከተማ ታከፋፍላለች። ለዚህም 2 መኪኖችን ገዝታለች። አንዱን መኪና የተቀጠረ ሹፌር ሲያሽከረክረው፣ ሌላኛውን ግን ሩቅያና ልጇ በየተራ እያሽከረከሩ ምርቱን ያደርሳሉ። ከዛ እዚህ ስራውን ጀመርን። ወተት እንሰበስባለን። እዚህም ያሉት ላሞቹ ወደ 2010 አካባቢ ላይ ወደ 13 ላም ሆኑ የሚታለቡ። አሁን በዚህ አመት 60 ሊትር አልባለሁ። በዚህ አመት ግን አሁን 2010 ላይ እስከ 70 ሊትር አልብ ነበር። 70 ሊትር አካባቢ አልብ ነበር። የዛኔ በጣም ብዙ ነበሩ ላሞቹና አሁን ያው በየጊዜው ይቀያየራል። የወተት ገበያ በየጊዜው ይቀያየራል። አሁን ላይ 61 ብር ነው ከአርሶ አደሩ የምንሰበስበው። ማህበሩ ነው የሚሰበስበው፣ እኔ አይደለሁም አሁን ላይ የምሰበስበው። ከዛ 61 ብር ሰብስቦ ለኔ 64 ብር ይሸጥልኛል። ያው ለማንኛውም ነጋዴ እንደሚሸጠው ማለት ነው። ከዛ እኔ ያንን ወተት ወስጄ እንዳገኘው 65ም 67ም እስከ 70 ድረስ እሸጣለሁኝ ወተቱን ማለት ነው። ትራንስፖርት ያው የራሴን ትራንስፖርት ነው የምጠቀመው። አንዳንድ ጊዜም እኔም እየሾፈርኩ ማደርስበት ጊዜ አለ። ሹፌር ግን አለኝ፣ ሹፌር ቀጥሬ አለኝ። እንደ ሩቅያ አይነት ጠንካራ ሴቶች አሉ ይኖራሉ። አሁን የሷ ወጣ ያለው ነገር የመጀመሪያ ዲግሪ ያላት ናት፣ የተማረች ናት። የመንግስት ስራ ላይ ቆይታ አመዛዝና ወደ ግል ስራዋ የገባችበት ሁኔታ አለ። ሌሎችም ሴቶች አሉ። እንግዲህ እንደዚህ አይነት በየአመቱ ዓለም አቀፍ የሴቶችን ቀን ስናከብር በንቅናቄ እውቅና የሚሰጣቸው በርካታ ሴቶች አሉ። ከትንሽ ነገር ተነስተው ከፍ ወዳለ ደረጃ የደረሱና አንደኛ የእንደሱ አይነት ሴቶችን ልምድ ወይም ተሞክሮ በማደራጀት ሌሎቹ እንዲሄዱበት የማድረግ ችግሮች እንዳይገጥማቸው ያን ችግር በመለየት ከሌሎች ተቋማት ጋር ማስተሳሰር፣ ለምሳሌ የፋይናንስ ችግር ካለባቸው ከፋይናንስ ተቋማት ጋር የማስተሳሰር፣ የክህሎት ችግር ካለባቸው ይህን ስራና ስልጠና ተቋማት ጋር፣ የመስሪያ መሸጫ ቦታም ላይ ችግር ሊያጋጥም ይችላል ከሚመለከታቸው አስተዳደር አካላት ጋር፣ ከማዘጋጃ ቤቶች ጋር፣ ከስራና ስልጠና ጋር እየተቀናጀን ምሰራ ነውና የእሷን አይነት ሴቶች እንዲወጡ ጅምሮች አሉ። አሁን የሷን ልዩ የሚያደርገው ከትምህርት ስራ ከመደበኛ የመንግስት ስራው አለቃ ይሄኛውን የማሳደግ ስራ በመስራቷ አይደለም ለሴቶች ለማንኛውም ቅጥር ላይ የተሰማራ ሰራተኛንም የሚያስተምር ነገር ያለው የሷ ውጤታማ ናት። በዛ ልክ እንዲሆኑ ሌሎቹንም በዚህ ልክ ልምድ የምናካፍልበት ነው የሚሆነው ማለት ነው። ሩቅያ እንግዲህ በርካታ ስራዎችን እየሰራች ያለች እንስት ነች። በእንስሳት ሀብት ልማት ላይ ሰፊ ስራ ትሰራለች።
እዛው አካባቢው ላይ ደግሞ ህፃናት ሩቅ ቦታ እንዳይሄዱ፣ ልጆች ሩቅ ቦታ እንዳይሄዱ ህብረተሰቡ ሊጠቅም የሚችል በሚል በተለይ የቅድመ አንደኛ ደረጃ ትምህርት ቤት ከፍታ ልጆች በዛው በአካባቢያቸው የትምህርት አገልግሎት እንዲያገኙ የማድረግ ስራ እየሰራች ነው። እዛው ጋር ተያይዞ በተለይ ደግሞ ወተትም ጭምር ወደ ሌሎች አካባቢዎች ከማህበር ከተለያዩ አካላቶችን ጭምር እያመጣች እስከ ባቲ ድረስ ወተት ታከፋፍላለች። እንዲሁም ደግሞ በጎ አድራጎት ተግባራት ላይ ከመቼውም በላይ ከምንም በላይ ትሳተፋለች። እዛ አካባቢ የችግር ተጋላጭ የሆኑ ህፃናትን ይዛ ታስተምራለች በነፃ። እዛው ለአካባቢ የስራ እድል የፈጠረችበትም ሂደትም አለ። በተጨማሪ አረጋውያንንም ጭምር እሷን የሚከተሉ ሴቶችን ጭምር ይዛ አረጋውያንን ትንከባከባለች፣ ታጥባለች፣ ታበላለች፣ ሂዳ ትጠይቃለች እና ሩቅያ በአንድ የስራ ዘርፍ ብቻ ሳይሆን በበርካታ የስራ ዘርፎችም ጭምር በተግባር እዛው አካባቢው ላይ እያሳየች እየተገበረች ያለች ሴት ነች። እንግዲህ ይህችን ሴት ከመቼውም በላይ እንደነዚህ አይነት ሴቶች እንዲመጡ እንዲፈሩ የማድረግ ስራ ተቋማችን አንዱ ትኩረት ሰጥቶ የሚሰራው ስራ ነው። በርካታ ሴቶችን ጭምር አሉ። እነዚህን ስራዎች እንግዲህ የበለጠ ማስፋት ያስፈልጋል። በሌሎቹ አንደኛ በተለይ በየጊዜው እርስ በርሳቸው በልማት ህብረታቸው እንዲወያዩ ተሞክሮ እንዲለዋወጡ በማድረግ ሴቶች የኢኮኖሚ ተጠቃሚነታቸውን እና ሞዴል የሆኑ ሴቶችን ማስፋት ስራ እየተሰራ ያለበት ሂደት ነው ያለው። እርስ በርሳቸው እዛ ልምድ ይለዋወጣሉ፣ እርስ በርሳቸው ውይይት ያደርጋሉ። በዚህ ሻል ያለችው ሴት ሌሎችን ሴቶች ይዤ መሄድ አለብኝ፣ መቀየር አለብኝ፣ እንደ ሩቅያ ለምሳሌ የያዘቻቸው ሴቶች አሉ፣ ወደ እኔ መምጣት አለባቸው በሚልም እቅድም ጭምር አቅዳ ነው እየተንቀሳቀሰች ያለችው። እኔ ብቻ አይደለም እዛ አካባቢ ላይ ሀብት መፍጠር ያለብኝ፣ ተመሳሳይ የሆኑ ሴቶችም ጭምር ማፍራት አለብኝ ብላ በአንድ ለ10 ይዛ በልማት ህብረትም ጭምር ይዛ ክትትል ታደርጋለች፣ ድጋፍ ታደርጋለች። ሩቅያ ስኬቷ ለራሷ ብቻ እንዲሆን አልፈለገችም። በአካባቢው የቅድመ መደበኛ ትምህርት ቤት ባለመኖሩ ልጆቿ ደሴ ድረስ የተመላለሱ ሲንገላቱ በማየቷ ለምን እጇን ከፍትም በሚል በ2013 ዓ.ም በራሷ ይዞታ ላይ ትምህርት ቤት ከፈተች። ይህ ለራሷ ልጆች ብቻ ሳይሆን ለአካባቢው ህፃናትም ትልቅ እረፍት ሆነ። መጀመሪያ ሀሳቡ የመጣልኝ ልጆች የሚማሩበት አጣው ደሴ አሊፍ ትምህርት ቤት ነው የመጀመሪያ የተማሩትና ልጆቹ በጣም ያንቀላፉ ምናምን የተቸገሩ ነበር የሚመጡት። ከዛ ልጆቹ ሲያንቀላፉ ምናምን ሳይ ለምን ትምህርት ቤት አንገነባም ብለን ያው ሀሳብ ሁለታችን አሰብንና ትምህርት ቤቱን መገንባት ጀመርን ማለት ነው። ትምህርት ቤቱን ጀመርን 2015 ላይ ትምህርት ቤቱን ስንጀምር 30 ተማሪዎች ነበሩኝ። አንዲት መምህር ጎበዝ መምህር ነበረች፣ እሷን ቀጠርኩና ሁለታችን ሆነን መስራት ጀመርን። ከዛ 2016 ላይ ብዙ ተማሪ አልመዘገብኩም ነበርና ያው የተወሰነ ተማሪ ወደ 28 ተማሪ ወደዛ አካባቢ የሆኑ ተማሪዎችን መዝግቤ ሁለታችን ስናስተምር ከረምን። ዛሬ ሩቅያ ለ12 ዜጎች የሥራ ዕድል ፈጥራለች። ከሥራ ባለፈም በበጎ አድራጎት ሥራ ትታወቃለች። አቅም ለሌላቸውን ሕፃናት በነጣ ታስተምራለች። አረጋውያንን በየቤታቸው እየሄደች ትንከባከባለች፣ ንጽህናቸውንም ትጠብቃለች። ያላትን ለተቸገሩ ታካፍላለች። እና እዚህ አሁን አንድ የሚያልባለኝ 2 ጽዳት ሰራተኞች አሉኝ፣ 2 የሚንከባከቡ አሉ። ከ13 በላይ አለኝ፣ ግን የትምህርት ቤቱንም ጨምሮ ማለት ነው። ከዛ በፊት ምንም የስራ እድል የለኝም። በቃ እንደተመረኩኝ 2 አመት ስራ ፍትቼ ነበር። ከዛ በኋላ እዚህ ገባሁኝ ማለት ነው። የስራ እድል ተፈጠረልኝ። ይህንን ስራ ፈጠራ የፈጠሩልኝ ወይዘሮ ሩቅያ አራገውና አቶ ከድራ አባተ ናቸው። እዚህ እንዲሰራ ስራ እድል የፈጠሩልኝ። ምንም በላይ በጣም ጀግና ናቸው፣ ታታሪ ናቸው። ከነሱ አልፎ እኛ እንድንበረታ ነው እነሱ የሚጥሩልኛ ማለት ነው። ገንዘብ እንዳናባክን፣ ሰዓታችን በከንቱ እንዳናሳልፍ ብዙ ጊዜ በተደጋጋሚ ሁለቱም ይመክሩናል።
እኔ ሩቅያ ምን ብዬ እንደምነግርህ አላውቅም። ከድርም ቢሆን ማለት ነው። እነሱ አብዛኛዎቹ የምስኪን ልጆች ናቸው። በቃ እነሱን ተዋቸው፣ አታስከፍሏቸው፣ አታስገድዷቸው፣ በፍቅር አስተምሩ ነው የምትለን። በሩት 7 ተማሪዎችን በነጻ አስተምር ነበር። አባት የሌላቸው የተቸገሩ መክፈል የማይችሉ እነዛን አስተምር ነበር። ከዛ ለ12 ተማሪዎችን ደግሞ አሁን በዚህ አመት በነጻ አስተምራለሁ። ጁማ ይሄርኩኝ ጥፍራቸውን ቆርጣለሁ። ያው ሁሉ ጊዜ ባይሆንም ካለኝ ጊዜ አጣብቤ ጥፍራቸውን ቆርጣለሁ። በፊት ወይ ዲስክ መንሸራተት አሁን በሽተኛ ነኝና ከሱ በፊት ግን ልብስም አጥብላቸው ነበር እና በአንዳንድ ነገር ኢኮኖሚካሊም እንደዚህ የጸጉር ቅቤ አሁን ሲፈልጉ ሰጣቸዋለሁ። እሱን እሰራለሁ። ለዚህ ሁሉ ስኬት የትዳር አጋሯ አቶ ከድር ትልቅ ድጋፍ እንደነበረውም ይመሰከራል። የአካባቢ ነዋሪዎችም የሩቅያን ታታሪነት በታላቅ አክብሮት ያነሳሉ። ባለቤቴ ጋር 1997 ነው የተገናኘ ነው እና እያደለብኩ ነው ያገኘችኝ። እኔ እያደለብኩ ታገኘሁባት ጊዜ ጀምሮ ተማረች ማለት ነው። ተምራም ያ ወደዚህ ስራ እንድትመጣ ሳደርጋት እሷ ፍቃደኛነት ግን የሰው ተጽዕኖ ነበር። ተምሮ እንዲህ አይነት ስራ መስራት አልሰለጠነ ማህበረሰብ ውስጥ መግባት ምናምን የሚባል ያው ትንሽ ችግር ነበር እና እሱን ተቋቁማ ሳዴል ከትምህርት ቤት ስትመጣ ታግዘኝ ነበር ማለት ነው። አብራ ትረዳኛለች። ያው እሷ የሚያርሰው አደረ ልጅ ስለነበረች ስራውንም አዋጭነቱንም እየተነጋገርን እየገባት ሲመጣ አንድ አመት ደቡብ ሂዳ ተቀጥራ ነበር። ከዛ መጣ ኩታበር ተወሰነ አመት ሰርታለች እና አዋጭነቱን እየተረዳች ስትመጣ ሙሉ ለቀቀች ማለት ነው። ዘርባታው ላይ ገባች። ሩቅያ አንድ ለ10 መሪያችን ናት። ማቃት ትመጣልሽ ቀበሌም ለውይይት አንዳንዴ እንጠራታለን እና እዚህ ጋር ያሉትን ሴቶች አንድ ለ10 መሪዎቿን በስሯ ያሉትን ታወያያለች። የራሷን ሞዴል ናት። ቅድሚያ የራሷን ሞዴል አድርጋ በስሯ ያሉትን ሴቶች በጤናም ያለውን ስራ፣ በግብርናም ያለውን ስራ፣ ትምህርት ደግሞ መስከረም ላይ ያለውን ስራ እነዛን ስራዎች ትሰራለች። ቅድሚያ የራሷን ሞዴል በማድረግ ማለት ነው። ሩቅያ በዚህም በተጨማሪ እንስሳት ላም እያረባች ነው። ወተት አለ፣ ወተት እየሸጠች ነው። ተማሪዎች ደግሞ እያስተማረች ነው። ወደ 68 ተማሪዎች ቅድም እያለች ነበረ። በዛ ውስጥ ደግሞ በችግር ላይ ያሉ ህጻናቶች 12 ተማሪዎች በራሷ እየረዳች እያስተማረች ነው። ሩቅያ በጣም ጎበዝ ናት፣ የምትበረታታ ለሌሎችም አርአያ የምትሆን ናት። እሷን አይተው ሌሎችም እንዲከተሉና ሞዴላችን ናት ሩቅያ። ሩቅያ በጣም እጅግ የሴቶች በእስልምና ሃይማኖት ኢማም ይባላል። ኢማም ማለት መጀመሪያ ማለት ነው። ልክ እንደዛ ነው። ለሴቶች የግብርና የመንግስት ስራ ማለት ያው ራሷን የማትበቃበትም ደረጃ ይኖር ይችላል። የመንግስት ደሞዝ መጥቶ ራሱ በብድር ብዙ ግን በዚህ በግብርና ስራ በመሰማራቷ ራሷን እንተማን ከራሱ አልፋ እንግዲህ እጅግ በዙሪያዋ በቤተሰቡ ዙሪያዎች አሉ። ከነዛም አልፋ ለሀገር በቃ ለብዙ ነገር የበቃች ናት። ለምን መሆኑ እዚህ ግብርና ስራ ላይ የግብርና ስራ ማለት ከተከታተሉት በጣም እጅግ በጣም አዋጭና በጣም አድቫንቴጅ ያለው ነገር ነው። የመንግስት ሰራተኛ ማለት ያው የወር ደሞዝ ተጠብቆ ነው የሚመጣው። ያ የወር ደሞዝ ላይ ይብቃቃም ይችላል። ብዙ ነገሮችም አሉት እና የግብርና ስራዋን በዛ በመቀጠሏና ከዛም አልፋ ሞራሏ እየመጣ ከባሏ ጋር ደግሞ ነገሮችን ሁሉ ሸር እያደረገች እየተወያየች አሁን በጣም ሰፊ ቦታ ላይ ናለችው። ይበልጥ ደግሞ ከታች ያሉትን ደግሞ ብዙ ነገሮች ታድርጋለች ብዬ ጠብቃታለሁ። አብረን ሆነን ጠንካራ ናት። በመሰረቱ የሚገባት ናት። የሚያዋጣና የማያዋጣን የምትለይ ናት ማለት ነው። ዝም ብሎ ለይስሙላ እንዲሁ ምናምን የምትልም አይደለች። ጠንካራ ናት እና ያው እያገዘች ነው እንግዲህ እስካሁን ድረስ እሷ ናት ዋና ተዋናኟ ማለት ነው። ስለ እውነት ግን የምር ጎበዝ ናት። በጣም ጠንካራ ስራ መስራቷ ምናምን ብቻ አይደለም አመለካከቷ። እዚህ ማህበረሰብ ውስጥ ከ2004 ላይ ነው መብራት የገባው። አስፋልቱ 2007 ነው። ከዛ በፊት ያሉትን ቤቶች ምናምን አኗኗራቸውን የህዝቡን ብንመለከት ሙሉ አርሶ አደር እንደወረደ ነበር። እዚህ ውስጥ ገብታ ነው እንግዲህ ይሄ እንዲቀየር አብራ እያደረገች ማለት ነው። እነ ከሊት ጋርም አብራ ተመሳስላ አካባቢው ላይ የሚመረተውን አብራ ተመግባ አለባበሷ ምኗ ቢሆን በዛ ውስጥ ነው ተፈልቃ የመጣችው ማለት ነው። እንዲህ አይነት ጥንካሬ ያላት በጣም አንበሳ ናት። በጣም እንሰራለን። ያው እኔ አይደክመኝም። እሱ እየተቆጣኝ ነው እንጂ ሌሊት ሁሉ ባልተኛ ደስታዬ ነው ማለት አይደክመኝም። እኔ የሚደክመኝ መች ነው ሰው ጋር ስጣላ፣ ካልሆነ ምንም የሚደክመኝ ነገር የለም። አሞኝ ራሱ የሆነ ጊዜ ዲስክ መንሸራተት ታምሜ መሄድ አልችልም ነበር።
ግን እኔ መሄድ በቃ አልተመኘሁም። መዳሄን ግን የዳኩ መሄደን ግን እንዳይከለክለኝ ያው አላህን ለመንኩት ማለት ነው። ግን ያው ቆሜ መሄድኩኝ እና ስራ ሁላችንም እንሰራለን። ትንሾቹ ልጆች ሳይቀሩ ስራ ይሰራሉ። ሁሉም ሰው ስራ አለው። ሁሉም የራሱ ስራ አለው። ሁላችንም እንሰራለን። ያው ስራ እሱ ስራ ይወዳል በጣም። እኔ አሁን ለምሳሌ ሶሻል ላይፍ ላይ ትንሽ ሰራለሁ። ሶሻል ላይፍ ላይ ያው ብዙ ስራ ሰራለሁ። ሩቅያ የመንግስት ስራ አላማለላትም። ይልቁንም ራዕይ ነበራት። መታተር፣ መለወጥ እንዲሁም ሌሎቹ መርዳት እንዳለችውም አደረገችው። የሩቅያ ጀግንነትና ታታሪነት ከቅርብ ጎረቤቶቿ ባሻገር በሌሎች ዘንድ እውቅና የላትም። ዛሬ ከ20 ሚሊዮን ብር በላይ ሀብት አፍርታ ባላንሻ ጓዳ እንደ መብራት እያበራች ትገኛለች። ጉዞዋ ገና ነው። ሞራሏና ጥረቷ ከዚህም በላይ ወደ ከፍታ እንደምትሸጋገር ይነግረናል። አሁን ያው የሚታይ ነገር ነው። አጠቃላይ ካፒታሉ አሁን ከ20 ሚሊዮን ብር በላይ ይሆናል ብዬ አስባለሁ። እዛ ላይ ዳገት ላይ ከ1 ሄክታር በላይ የሚሆን ባህር ዛፍ አለ። እኔ ራሱ የምንከባከበው ቤት ራሱ ከ12 በላይ ቤት አለ። የትምህርት ቤቱም የዚህም መኖሪያውም ያየኸው የዚህም የላሞቹም እንደገና ዛታች ደግሞ የሆነ ሼድ አለ። መኪኖቹ አሉ። ያው ላሞቹንም እንደምታያቸው አሉ። ከ20 ሚሊዮን ብር በላይ ካፒታል አለኝ ብዬ አስባለሁ። ወደፊት ቢሳካልኝ ራዕይ የወተት ማቀነባበሪያ ቤት ቢኖረኝ እና እሱን ስራ ብሰራ ደስ ይለኛል። ጥሩ ጅምር ስራዎች አሉ። ነገር ግን አሁንም ቢሆን የተለያዩ ማነቆዎች ያሉበት ሂደት ነው ያለው ብሎ መውሰድ ይቻላል። ለምሳሌ ከዚህ ከብድርና ቁጠባ ባህላችን አጠቃላይ እሱ አናሳ መሆን። ስለዚህ ሁሉም በሚባል ደረጃ ቁጠባ ሊያበረታታ ይገባል፣ ሊቆጥብ ይገባል። ይህን ስናደርግ በተለይ በኢኮኖሚው ዘርፍ ተጠቃሚ የሚሆኑ ሴቶችን የበለጠ ተጠቃሚ ልናደርግበት የምንችልበት እድል ይኖራልና ይህ ባህል ከመቼውም በላይ ማደግ መቻል አለበት። እዚህ ላይ ያለው አናሳ መሆን እንደ አንድ ማነቆ ነው። ከዛ ውጭ የገበያ ትስስሮች በሚፈለገው ልክ አለመሄድ፣ አንዳንድ ጊዜ ትኩረት ሰጥቶ የሚመለከታቸው ተቋማት የገበያ ትስስር በመፍጠር በኩል መሰረታዊ ክፍተቶች ይገጥማሉ፣ ጋፖች ይገጥማሉና እዚህ ላይ እንደ አንድ ማነቆ ነው። ከዛ ውጭ የብድር አቅርቦቶች አሁንም ተደራሽ ያለ መሆን ሁኔታዎች አሉ። ምንድነው አንዳንድ ጊዜ ሴቶች የሚፈልጓቸው ሁኔታዎች አሉ። ከወለድ ነፃ የብድር አገልግሎት እንዲኖር መፈለግ አለ በበርካታ ሴቶች። እንዲሁም ደግሞ የእፎይታ ጊዜ እንዲራዘምላቸው ብድር ወስደው ወደ ውጤት ሳይገቡ ብድር ለመመለስ ችግር የሚገጥማቸው ሴቶች ስላሉ ትንሽ የእፎይታ ጊዜ ቢኖር በሚል የሚያነሷቸው አሉ። የመስሪያና የመሸጫ ቦታዎች አለመመቻቸት፣ በተለይ ከተማ ላይ ገጠር ላይ በምንፈጥራቸው የስራ እድሎች ገጠር ላይ የገጠር ሴት አርሶ አደሮች ላይ በሚፈጠረው ላይ በጣም ጥሩ ነው ብሎ መውሰድ ይቻላል። ከተማ ላይ ግን አንዳንድ አካባቢዎች የመስሪያና የመሸጫ ቦታ ችግሮች ያጋጥማሉ። እነዚህን በተለይ በዘላቂነት በመፍታት አንደኛ ጥረታቸውን ማበረታታት ያስፈልጋል፣ የበለጠ ውጤታማ እንዲሆኑ ማድረግ ያስፈልጋልና እነዚህ ያጋጠሙ አሁን ያሉ ማነቆዎች ናቸው ብሎ መውሰድ ይቻላል። ሩቅያ ለወሎ ሴቶች ብቻ ሳይሆን ለሀገር ኩራት የሆነች እንቁ ናት። ከእርሷ ሕይወት የምንማረው ትልቁም ነገር አለ። ጠንካራ ሴት ከጓዳ ተነስታ አካባቢና ሀገር መለወጥ ትችላለች። እንደው 30 ሺህ ብር ቢያገኝም ከመንግስት ሰራተኛ ቲማቲም ነጋዴ ይሻላል ማለት። የመንግስት ሰራተኛ ሆኜ እንጃ አላቅም፣ ምን እንደሆነ አላቅም። ብሩ ራሱ አይበረክትም፣ እንዴት እንደሆነ አላቅም። እዚህ ሆኜ ግን ያው ብር አላጣም። ቢያንስ ቲማቲም ነጋዴ ብር አያጣም። እኔ የመንግስት ሰራተኛ ሆኜ ግን አምባሻ እየጋገርኩ ሸጥ ነበረ። ብር መቸገር ምናምን አልፈልግም። እኔ ልብለጨለጭበት ምናምን አይደለም፣ መብለጨለጭ ምናምን እንዲ ፋሽን አልወድም፣ ሞክሬውም አላቅም። ግን የተቸገሩ ሳይ፣ የተራበ ሰው ሳይ፣ ሆን ብለው በመኪና መንገድ አግለው ሳይበሉ እንዲሄዱ አልፈልግም። ማንም የተቸገረ ሰው
እሱን መስራቴ በጣም ያስደስተኛል። እና ማንም ሰው ከሰራ አለ፣ ግን ስራን መስራቱ ትንሽ የኔ መስራት ራሱ እንደ ግርሳት የሚያቃጥላቸው ሰዎች አሉ። እንደዚህ ሆነሽ አንቺ ስትኖሪ ነው ምናምን የሚሉኝ ሰዎች አሉ። ግን ካለው አለው በቃ እስከ ኖርኩ ሳልሰራ እሞታለሁ፣ ሰርቼ እሞታለሁ። ስለዚህ ማንም ከሰራ መስራት በሰራው ልክ ያገኛል ባይነኝ እኔ ማለት ነው። እንግዲህ የሩቅያ አራጋውን ተሞክሮ ስንመለከት እውነት ለመናገር ለብዙ ሴቶች ተምሳሌት የሚሆን ተግባር ለማየት ሞክረናል። ያው እናንተም እንዳያችሁ ዘርፈ ብዙ ተግባራት ላይ ተሰማርታያችሁበትና ምናልባትም የኛን ተቋም ስራ በተምሳሌትነት የገለጽችበት ያለችበት አግባብ አለ። ይሄ ማለት ነው አንዱ የኛ ተቋም ስራ ችግር ተጋላጭ የሆኑ ሰዎችን መንከባከብና መደገፍ ነው። እዚህ ላይ የአረጋውያኖችን ቅዳሜና በረፍት ሰዓት አጣባም ጭምር ራሳቸውን የምትንከባከቡበት የራሷን ሰዓት ወስናም ጭምር እነሱ ምሰራበትን አጋጣሚ ከዛም ባለፈ ደግሞ በልዩ ልዩ ስራ መስኮችም ጭምር ሌሎችን የስራ ድርጅት ፈጥራ የምትገኝበት አጋጣሚ ነው ያለው። አጠቃላይ እንግዲህ እንደ መንግስት ትኩረት ሰጥቶ በዚህ እየተሰራባቸው ያሉ ስራዎች አሉ። ሴቶች ላይ በልዩ ሁኔታ ትኩረት ተሰጥቶ እየተሰራ ነው። ይህ ስንል ደግሞ ዘላቂ የሆኑ ግቦቻችን አሉ። እነዚህን ግቦቻችን እናሳካካለን። ሴቶችን በኢኮኖሚ ተሳታፊን ተጠቃሚ ማድረግ መቻል አለብን። ይህ ሲሆን ብቻ ነው በሀገር ደረጃ ያስቀመጥናቸውን ዘላቂ የሆኑ የኢኮኖሚ ግቦች ውጤታማ ማድረግ የምንችለው። ስለዚህ ሁሉም ርብርብ አድርጎ ሴቶች በኢኮኖሚ ተሳታፊም ተጠቃሚ ሲሆን አንደኛ ቤተሰባቸውን ይቀየራሉ፣ አካባቢያቸውን ይቀየራሉ፣ ሀገራቸውን የመቀየር እድላቸው ሰፊ ነው። አጠቃላይ ኢኮኖሚያችንም ያለ ሴቶች ተሳትፎና ተጠቃሚነት ሊረጋገጥ ስለማይችል እንደ ተቋም እኛም ትኩረት ሰጥተን እየሰራን ያለንበት ሂደት ነው ያለው። አጠቃላይ ግን ሁሉም ባለድርሻ አጋር አካል የምንላቸው በሙሉ ለሴቶች ከመቼውም ጊዜ በላይ ትኩረት በመስጠት ኢኮኖሚያዊ ተጠቃሚነታቸውን ሊያረጋግጡበት በሚችልበት እድል ተሳታፊ ተጠቃሚ እንዲያደርጉ በደቡብ ወሎ ዞን ሴቶች ወጣቶች ማህበራዊ ጉዳይ መምሪያ ስም ጥሪ እናስተላልፋለን። ቸሩን ተመኘን።